ጌታ ምንድነው ያደረገልሽ እህቴ? እግዚአብሔር ትልቅ ነገር ነው ያደረገልኝ። ክብሩን ጌታ ጠቅልሎ ይውሰደው። ምንድነው የሆነልሽ? ማክሰኞ ጠዋት ጤና ጣቢያ የኔ ልጅ ማለት ነው ወስጄው ጎሮሮ ነው ተባለ። ከዛን ገብቶ ምንም አልተሻለውም። ከዛን ሌሊት በቀዝቃዛ ውሃ ጨርቅ አድርጌ እጭንበታለሁ። ከዛን ከመጠን በላይ ከጭንቅላቱ እስከ እግር በጣም ይሞቃል። ከዛን ግራ ተጋባሁ። ያልሆነ መድኃኒት ከፍተሽ ለልጁ ምንም አላደረገልሽም አለኝና ባለቤቴ እዛ ባሳ ጋር ከዛ ወሰድኩትን ኮሾሮፕ ማለት ነው ወስዶ ሄዶ አሳየ። ከዛን ኧረ ይሄ ዋና መድኃኒት ነው፣ ይሄ ካልተሻለ ምንም ማድረግ አልችልም፣ ከዚህ የበለጠ መድኃኒት የለም አሉት ማለት ነው። ከዛን ገባ፣ ምንም አላደረገለትም። ከዛን ሮብ እንደዛው እየሞቀ ዋለ፣ ተወስድም አልተሻለው። ከዛን ሐሙስ ጠዋት ማለት ነው እዚሁ አምጥቼ አንተ ደግሞ ጸለይክልኝ። ከዛን ከዛ ወዲያ ማለት ነው ተሻለው፣ ነፃ ወጣ ማለት ነው። ዳነ። ክብሩን ጌታ ጠቅልሎ ይውሰደው። ለጌታ ለታጨቀ ሃሌሉያ። ይሄን ላደረገ ጌታ ምን ትያለሽ? እግዚአብሔርን አመስግኑላት። ተባረኪ፣ ዘመንሽ የተባረከ ይሁን። ኢየሱስ ጌታ። አንዳንድ ነገሮች ሲሆኑ ሲመሰከር ቀላል ግን ሲሆንብን ድንጋጤው ከባድ። በዛ ውስጥ አልፋ ስትመጣ እኔ ነው የማውቀው። ልጁ ምግብ አይበላም፣ ጎሮሮ በጣም አብጧል፣ እንደ ቶንሲል ሆኖ ውስጡ ደግሞ ሌላ ሆኖ፣ ግን ጠላት ያለው ሳይሆን እግዚአብሔር ያለው ይሆናል። አሜን። ክብር ለኢየሱስ ይሁን። ኤልሻዳይ ነው ዛሬም ይሰራል፣ ኤልሻዳይ ነው ድንቅን ያደርጋል፣ ኤልሻዳይ ነው እንደ ስሙ ድንቅ፣ ኤልሻዳይ ነው። ጌታ ምንድን ነው ያደረገልሽ? ትልቅ ነገር ነው ያደረገው። እግዚአብሔርን አመስግኑላት። ምንድን ነው ጌታ ያደረገልሽ? ባለቤት ጦርነት ነበረ። ከዛን ጌታ ሸኩ። ባልሽ ጦር ሜዳ ነበረ? ምንድን ነው የሆነልሽ? ጌታ ትልቅ አድርጎታል። ያው እሱ ጋር ወደ እሱ ቤት መጥቻለሁ፣ ይዤ መጥቻለሁ እኮ። ምንድን ነው መልእክት መጥቶልሽ ነበረ? አዎ፣ ቸርች ላይ አባትዮ የታመመ ነበረ። ከዛ እናንተ ቤት ምንድነው አባትዮ የታመመ ነበረ፣ ወገቤ ያመመ ነበረ፣ ትንሽ ያለ። ከዛን ተነሰውና በቃ እናንተ ቤት አባትዮ 3 ቀን አይቀርም፣ 3 ቀን ነው የቀረው ሊሞት ነው ምናምን አለ። ከዛን ጌታ ደርሷል፣ ወገብ ነው ማመመ፣ እናንተ ቤት ሞት አይሆንም ምናምን አለ። መልእክት ነው የመጣልሽ? አዎ። ከዛ በኋላ ባለቤትሽ ጦር ሜዳ አይደለም አለ። አዎ ጦር ሜዳ አልኩ። ከዛም ወር አይጨርስም አንቺ ጋር እግዚአብሔር ቤት ይመጣል። አቻ ካርት አስታፋ ለጌታ አለልታ ጭብጨባ። ይሄን እንድትይቆኑ ነው የፈለገው። ከጎን ያለውን በእግር የሄደ ነገር በለው፣ ካሳ ይዞ በምርኮ ይመለሳል በለው፣ ሞቷል የተባለ ያንተ ነገር በለው፣ መጥፎ ዜና የሰማኸው በለው፣ አንኳኩቶ ይመጣል በለው በለው። እንደገና የኔ ነው የሚል በኢየሱስ ስም ለአንድ ሰው ሆነለት። የኔ ነው የሚል በኢየሱስ ስም ሆነለት። ውሰድ ይሆንልህ በኢየሱስ፣ ተቀበል ይሆንልህ በኢየሱስ። የታወጀ አዋጅ ተቀይሯል። ከጎን ያለውን እግዚአብሔር ከተናገረ በለው፣ የሞተው ይነሳል በለው። እግዚአብሔር ከተናገረ በለው፣ የሞተው ይመጣል በለው። የመጨረሻ ትንቢት የሰማችሁ ዛሬ የሚያስፈጽም እጅ ይመጣል። ዛሬ የመጨረሻ ነው ብላችሁ የመጣችሁ እግዚአብሔር ዛሬ ይዛችኋል። ዛሬ የኔ ቀን ነው ብላችሁ ለመጣችሁ ሰማይ የእናንተ ነገር ይሰራል። እስኪ አንድ ሰው ኢየሱስ ይበላይ በጌታ፣ እንደገና አንድ ሰው ይበላይ በጌታ። ሃሌሉያ! ክብር ለኢየሱስ። ኢየሱስ ጌታ። እሷ እኮ ቢሮ ስትመጣ ጨንቋት ነው፣ በምጥ ነው የመጣችው። በለቅሶና በእንባ የሰመችው ነገር አስደንግጧት። የብዙ ሰዎች የተንኳኳ መርዶ የተነገረ ሳለን የመጣችው
ሚያምን አለ ዛሬ? እጅን ዘርጋ። እጅ ላይ ምንም ነገር የለም ማለት አሁን መያዝ ይሆናል። አሁን መቀበል ይሆናል። እጅ ላይ ዘርጋ። እጅ ላይ ቤትህ ያለውን አይደለም እያወራለሁ። አሁን እጅን የዘረጋውን ነው እያወራለሁ። እጅ ላይ ባዶን አይደል ያለው? እግዚአብሔር በነገና በዛሬ መካከል ጣልቃ ይገባል። በነገና በዛሬ መካከል እግዚአብሔር የአንድን ሰው ታሪክ ይቀይራል። የአንድን ሰው መታወቂያ እግዚአብሔር ይቀይራል። በጌታ የኔ ነው የሚል አንድ ሰው ሰሎ አሜን ይበላል። ውሰደው ይሆንልሃል። ራባካቶስ ታታያ አሁን መጥቷል። እሱ የታ እስኪ ቁም ወንድም። ኦ ጂሰስ ዋው! ኢየሱስ ጌታ። ምን ያህል ነው የቆየው ወታደር? ምን ያህል ነው የቆየው? 4 ዓመት። 4 ዓመት። 4 ዓመት ውስጥ ምንም ከሷ ጋር ግንኙነት አልነበረም? የለም፣ ምንም አልተገናኘንም። አይቀርም አይቀርም። እያንኳኩ የከሌ ልጅ ሞቷል፣ የከሌ ልጅ ሞቷል በሚባል ሰዓት ፎቶ ይዛ የመጣችው አይደል? ያዘውና የምርኮ ወሬ ነው። የሄደው ይመጣል በሉ። አይታችኋል? መጥቷል። እሷ የተጨነቀችው ምርኮን ይዘዋለች። በምርኮዋ ዛሬ በጌታ በኢየሱስም ምርኮን የመጨበጥ ይሆናል። ጌታ ውሰደው፣ ምርኮን የመጨበጥ ይሆናል። ሃሌሉያ! አሁን እሱን ብነግረው ያለፈበት ቦታ ራሱ ይነግራል። ምክንያቱም ወታደር ቤት ስላለፍኩኝ በጣም ከባድ ነው። ደግሞ እሱ የሄደበት ኬዝ በጣም ከባድ በሆነበት ጊዜ ነው። በጦርነት ጊዜ ነው። ከትግራይ ጦርነት ጊዜ ጋር ብዙዎች ጠፍተዋል፣ ብዙዎች ሞተዋል። በሰላም ግን ቃሉ የተነገረው ቃል እግዚአብሔር ያወራው ቃል ነርቶት ይዞ ከመጣ ዛሬ እናገራለሁ። ያንተን ነገር የሚማርከው ሰው ሳይሆን፣ ገንዘብ ሳይሆን፣ ሀብት ሳይሆን፣ እውቀቱ ሳይሆን ራሱ አምላክ ማርኮ ያመጣል። ካንተ ጋር ያገናኛል። እገናኛለሁ የሚል አንድ ሰው ያመነ ዘሎ እንደገና አሜን። እንደገና አምኖ አሜን ይለኛል። ማያ ካባ ቁጭ በል። ምን ተሰማሽ አንቺ? ደስታ ነው የሰማው። ክፉ በኢየሱስ ስም አያገኝህ። አሜን። የትኛውም የጠላት መርገም እንዳያገኝ ሸፍኛለሁ። አሜን። የታወጀብህ አያገኝህ። አሜን። እግዚአብሔር ከሞት አስመልጦት ያመጣው ቃሉን ጠብቆ ያመጣው ሰው ነውና በኢየሱስ ስም ተጋርዳል። በደሙ ሸፍኛለሁ። ተባረክልኝ። አሜን። ቁጭ በል።